ሰላም ትኛለሽ? ደስታ በቃ ሂድ። እንደዚህ አይነት ሰው ነሽ? ደስታ ሂድ። ይቅርታ ፕሊስ እባክህን። ለአንቺ መስዋዕትነት ስለከፈልኩ አሳዝንሽም ወይ አሁን በደስታ መባረር አብርሽ እጅግ በጣም እንደተደሰተ ምሽቱ በደስታ እንዳመሸ እየተነገረ ይገኛል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ታማኝ አዳዲስ ቪዲዮዎችን የምታገኙበት ቻናል ነው እና ሁሌም ደከመኝ ሰለቸኝ ሳትሉ ከጎን የሆናችሁ ፈጣሪ እናንተንም በማያልቅ ደስታ ሁሌም ያኖርልኝ እያልኩኝ እና ትናንትና እንግዲህ ያው ደስታ እንደተባረረ የታወቀ ነው። ሩታ ወደ ህይወቷ እንዲቆይም አልፈለገችም እና እንግዲህ ኃይለኛ ውሳኔ ወስና ነው ከህይወቷ አስወጥታ ያባረረችው ማለት ነው። በደስታ መባረር ደግሞ አብርሽ እጅግ በጣም እንደተደሰተና ትክክለኛ ውሳኔ እንደወሰነች እጅግ በጣም ደስ እንዳለውም እየተወራ ይገኛል ማለት ነው። እናም እንግዲህ ሩታ ትክክለኛ ውሳኔን የወሰነችው ድሮም አይሆንሽም ብዬ ነበረ እያለ ነው ብለዋል። ሲቀጥል ደግሞ እንግዲህ አብርሽ ምኞቱ ነበረ፣ እቅዱ ተሳክቶለታል። ምክንያቱም እነ ቢኒን ሲወቅሳቸው ነበረ ማለት ነው። የማትፈልገውን ሲወት ሰው ወደ ህይወቱ አምጥታችሁ አስገብታችሁ ለምንድን ነው እሷ እንድትጎዳ የምታደርጉት? ምን በድያችሁ ነው ብሎ እንግዲህ ሲጠይቃቸው ነበረ፣ ሲነግራቸው ነበርና እንግዲህ ትናንትና ወዲያ አውርቶ ትናንትና ደግሞ ይሄ ነገር ተፈጽሞለታል። እድገትም እንግዲህ እንደምታዩት ከቡታጅራ ሸገር ድረስ በመምጣት እንግዲህ ደስታን ስትጮህበት ነበረ፣ ስታመናጭቀው ነበር፣ ውጣም ስትለው ነበረ። እናም እንግዲህ በዛም በዚህም ብሎ እቅዳቸው ተሳክቶላቸዋል ማለት ነው። ደስታ እንዲቆይ ጭራሽ እዛ ቤት ሊያዩትም አይፈልጉም። ደስታ ደግሞ እጅግ በጣም ሚስኪን ልጅ ነው። እውነት ለመናገር ረጋ ሰከን ያለ ልጅ ነው። ግን ያም እየመጣ እንግዲህ ያመነጫጭቀዋል። ጭራሽ ማንም ሊያከብረው አልቻለም ማለት ነው። ያም ሆነ ዞሮ እንግዲህ ደስታ ሄዷል ማለት ነው። እንግዲህ ተመልሶ በዛው ተስፋ ቆርጦ ይቀራል ወይንስ እንደገና ተስፋ ባለመቁረጥ ሩታን መጥቶ መልሶ ይማጸናል የሚለውን ወደፊት አብረን የምናይ ይሆናል። ነገር ግን እድገትም አብርሽም እጅግ በጣም በሩታ ውሳኔ በተለይ ደስታ እንደዛ ሆኖ በመውጣቱ እንደተደሰተ ነው እያሉ ያሉት ማለት ነው። ኖባ ደግሞ እንደተናደደ ነው የተነገረ ያለው። በነገራችን ላይ እንግዲህ ኖባ እንዴት ይሄንን የመሰለ ልጅ ታስወጪዋለሽ ብሎ ሳት ጎርሶ መምጣቱ የማይቀር ነው እንግዲህ ዛሬም ሆነ ነገ። ምክንያቱም ታውቃላችሁ ከዚህ በፊት ሲል የነበረውን እና አንቺ አክብሮ የሚይዝሽን የሚወድሽን ሰው እንዴት በዚህ መልኩ ምናምን ብሎ እንግዲህ ገጭ እያለ ሊመጣ ይችላል ማለት ነው። ኖባን ታውቁታላችሁ፣ ራሱ መቆጣጠር ሁሉ አይችልም። በጣም ስሜታዊ የሚሆን ልጅ ነው። በፍጥነት ሆት የሚሆን ልጅ ነው። ይሄን ነገር ደግሞ እንግዲህ ሲሰማ እንደተናደደ እየተነገረ ነው ማለት ነው። እና ፈረንጁ በነገራችን ላይ ሩታ መብቷ ነው ብሏል። ማስወጣትም ትችላለች፣ እንዲቀመጥም ማድረግ ትችላለች፣ የራሷ ውሳኔ ነው ብሏል ማለት ነው። እናሱ በሩታ ውሳኔ ያን ያክል ብዙ የሚቃወም አይመስለኝም። የምናይ ይሆናል ማለት ነው። ዛሬ እንግዲህ በደስታ መባረር ሁሎችም የሆነ ነገር ማለታቸው የማይቀር ነው ማለት ነው። እውነት ለመናገር ደስታ ግን በጣም ሚስኪን ልጅ ነውና ምንም ቢሆን የክፉ ቀኗ ነው። ከጎኗ የነበረ ሰው ነው። አይዞሽ አለሁሽ ሲል የነበረ ልጅ ነው ማለት ነውና እንግዲህ በዚሁ ይቀጥላል፣ አብሮ ተመልሶ መጥቶ ይቀጥላል ወይንስ ደግሞ በዛው ልም ብሎ ጠፍቶ ይቀራል የሚለው ነገር የምናይ ይሆናል ማለት ነው። መቼም አንዴ ያፈቀርኩ ያለ ሰው ቶሎ ተስፋ አይቆርጥምና መልሶ መማለዱ የማይቀር ነው ማለት ነው።
አስቢበት እንዴት በዚህ ልክ ምናምን ማለቱ አይቀርም። ትንሽ ግን ከደስታ እንትን ያልኩት ምንድነው እኔ ማንም እንዲያመናጭቀው ማንም ክብሩን ዝቅ እንዲያደርገው አልፈልግም። በነገራችሁ ላይ ማለት መሄድ ካለበትም በስርዓት በክብር መሸኘት ይቻላል። እናም ትንሽ ቅር ያለኝ ከደስታ ምንድነው ከነ ልጅሽ ተቀብየሽ የሚለው እንግዲህ እሱ በመልካም ነገር አይቶት ሊሆን ይችላል። ማለት የሰው ልጅ እንዳባቱኝ ለማሳደግ ወስኛ አይደለ ለምንድነው ብሎ ሊሆን ይችላል። ግን ደግሞ በአንዳንድ ሰዎች ላይ ሌላ ትርጉም ሰጥቷል። ምንም የሚል ነው ሩታን ማግባቱ ሳይሆን በቃ ቀበላለሁ ማለቱ ልጅ መኖሯ እንደ ውለታ ሊታይ አይገባም። ልጅ የፈጣሪ ጸጋ ነው። እንኳን ይሄንን የመሰለ እንቁ ጀግና ልጅ ማለት ነው። እና እንደ ውለታ ሊታይ አይገባም። ምክንያቱም እንደ ውለታ አይተው ከሆነ ደስታ ኋላም የሆነ ነገር መምጣቱ የማይቀር ነው። እንኳን አይደለም ቀርቶ አቅም እያላት አንቀባራ ማሳደግ እየቻለች ማለት ነው። እና ያም ሆነ ዞሮ ዞሮ የደስታ ልብ ተሰብሯል። አንድ ጊዜ የሰው ልብ ያፈቀረ ሰው ልቡ ከሌላ ሰው ጋር የሆነ ሰው በዛ መሃል ላይ የሆነ ሰው መጥቶ ቢደረብ ትርጉም የለውም። ምክንያቱም ትርጉም የሌለው ምንድነው ኦሬዲ የዛ ሰው ልብ ሌላ ሰው ጋር ነውና ትርፉ ድካም ነው። እና ደስታ ደከመ እንጂ አፈቀርኩ አለ። ይሄንን አደርግልሻለሁ ብዙ መንገድ አሰበ፣ ብዙ ርቀት ሄደ። ግን ያ ሁሉ ነገር ውሃ ነው የበላው፣ በከንቱ ነው የቀረው ማለት ነው። እና አንዳንድ ልጆች ደግሞ ደስታ አያፈቅራትም ዝም ብሎ ነው ለትዳር አይደለም ይፈልጋል ለጊዜያዊ ነው ምናምን እያላችሁ ነበር። መቼ እዛስ ተዳረሱና ነው? እዛም እኮ አልተዳረሱም። መጀመሪያ የፍቅር ጥያቄስ መቼ አቀረበና ነው? እሷ ቀድማ ከህይወቷ አስወጥተዋለች ማለት ነው። እንግዲህ ከጀርባ ሌላ ምክንያቶች ካሉም የምናይ ይሆናል። ዞሮ ዞሮ የነ እድገት የነ አቤላ የነ አብርሽ እቅድ ተሳክቶላቸዋል ማለት ነው። ምክንያቱም ከዚህ በፊት ይህንን ነገር ሲፈልጉት የነበረ ነገር ስለሆነ ያመቶ ዲያስፖራ አይደለም ይላል፣ ያመቶ ቲማቲም ነጋዴ ነው ይላል፣ ያመቶ ጭራሽ ለሚዲያ የማይመጥን ልጅ ነው። በቃ በጣም ነው እንትን ክብሩን ዝቅ ያደረጉት ማለት ነው። እና ደስታስ ምን ይሰማዋል የሚለው ነገር ሊሰመርበት ይገባል። ምክንያቱም እሱም ሰው ስለሆነ ማለት ነውና ማፍቀር ደግሞ ወንጀል አይደለም። ሁሉም ደግሞ ኤክስፔሪየንስ ሲኖረው ነው እዛ ነገር ላይ ቀልጣፋ የሚሆነውና ይሄ ልጅ ምንም የማያውቅ ልጅ አምጥታችሁ በዚህ ልክ ማስቀየሙ አግባብ አይደለም። ሁላችሁም ብትሆኑ እና ወዶቼ በቀጣይ በሌላ ቪዲዮ እንገናኛለን። ላይክ ሰብ ማድረጋችሁን አትርሱ። ሰላም ቆዩልኝ።